بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود የኢቅራ ቻናል ቤተሰቦቼ ወንድሞቼ እህቶቼ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ በያላችሁበት ሁላችሁንም ሰላም አላህ ያርጋችሁ ኢንሻአላህ ዛሬም የምንማረው ከዛው ከመኻሪጅ الحروف አልወጣንም ማለት ነው 89ኛውን ከ89ኛው ነው የምንጀምረው ማለት ነው 89ኛው ጥያቄ ላይ ምን ይላል ሲን ማለት እኔ ሱአል ማለት ነው በአረበኛ ባጭሩ ተጽፎ ነው ሱአል ማለት ጥያቄ ማለት ነው መል መخرج الثاني عشر 12ኛው መخرج የት ነው ያለው ከየት ነው የሚወጣው ነው እንግዲህ 17 ነው ከ17ቱ አሁን 12ኛ ላይ ደርሰናል 12ኛው መخرج ወይንም 12ኛው የመውጫ ቦታ የት ነው ያለው ወማ يخرج منه ከዛስ ምንድነው የሚወጣው ያኒ ከዛ ከ12ኛው መخرج ቦታ ላይ መውጫ ቦታ ላይ ማን ፊደል ነው የሚወጣው ነው طيب المخرج الثاني عشر 12ኛው መخرج ወይም 12ኛው መውጫ ቦታ የት ነው من طرف اللسان ከምላሳችን ጫፍ ነው ማለት ነው የምላሳችን ጫፍ የምላስ ጫፍ مع اصول الثنايا العليا مع اصول الثنايا العليا ማለት ከላይኛው ጥርሳችን ኡሱል ማለት መብቀያ ማለት ነው ከመብቀያው ጋር ሙስዓደን ወርላይ ቀና ያለ ወርላይ ይወጣ ማለት ነው ኢላ ጂሃቲል ሐነኪል አላ ወደ ላይኛው ድዳችን አቅጣጫ ማለት ነው ويخرج منه ከዛ ቦታ ላይ ይወጣል ከጠረፈ ሊሳንና ከኡሱል الثانية العليا ከሁለቱ ቦታ ላይ ይወጣል يعني ثلاث حروف ሶስት ፊደል ማለት ነው الطاء طاና والدال والتاء እነኚህ ይወጣሉ ማለት ነው ስለዚህ ጣ እና ዳል እና ታ እነኚህ ሶስቱ ፊደላቶች ከየት ነው የሚወጡት ከመላሳችን ጫፍና ከጥርሳችን መብቀያ ነው ማለት ነው ያ ማለት ጣን ስናነብ ዳልንም ታም እንደዛው ስናነብ የመላሳችን ጫፍ የቱ ጋር ነው የሚረገጠው የሚያርፈው ኮንታክት የሚያደርገው የጥርሳችን መብቀያ ላይ ነው ማለት ነው የላይኛው ጥርሳችን ማለት ነው የፊት ለፊቱ ጣ የሚወፍር ፊደልና ቀልቀላ የሚደረግ ፊደል ነው ዳል ደግሞ ቀልቀላ የሚደረግና የሚቀጥን ፊደል ነው ታ ደግሞ ሀምስ የሚደረግ ፊደል ነው ማለት ነው ጣ በደም ይወፍራል ጣ እስኪ በሉት ከኔ ጋር ጣ ጣ አጦ አጦ ጣ ጢ ጡ አጦ ጣ ጣ እንደዚህ ግልጽ ነው በደም ተለማመዱት ማለት ነው ዳል ደግሞ አዴ አዴ ዳ ዲ ዱ دا من مسد إذا حسد أحد بزي መልኩ ማለት ነው ዳል ታም እንደዚህ ሆ ያ የሚቀጥልና ያ ሀምስ ፊደል ናት ታ አት ታ ቲ ቱ አት طيب من الجنة تا አት طيب ስለዚህ በዚህ መልኩ ተለማመዱ ማለት ነው እሺ ዘጠነኛው ላይ ደርሰናል ዘጠነኛው ጥያቄ ምንድነው የሚለው መል መخرج الثالث عشر 13ኛው መውጫስ የት ነው 13ኛው መውጫ የቱ ጋር ነው ያለው وما يخرج منه ከዛ ከ13ኛው መውጫ ቦታ ላይስ ማን ፊደል ነው የሚወጣው ማለት ነው المخرج الثالث عشر 13ኛው መውጫ من بين طرف اللسان فوق الثنايا العليا والسفلى ይላል እሺ من بين طرف اللسان ከምላሳችን ጫፍ መካከልና يعني من بين طرف اللسان فوق الثنايا العليا والسفلى ከላይኛው ጥርሳችን فوق الثنايا العليا والسفلى ከላይኛው ጥርሳችን ثنايا ማለት ثنايا ማለት የፊት ለፊታችን ሁለት ጥርስ ማለት ነው ከላይ ሁለት ከታች ሁለት የፊት ለፊት ጥርሳችን ማለት ነው ከዛ መካከል የሚወጣው ነው ይላል يعني ከላይኛውና ከታችኛው መካከል የሚወጣ ነው ይላል ወይም ደግሞ አጥር ባለ መልኩ من طرف اللسان مع اصول الثنايا السفلى ተብሎ ይጠቀሳል ለጅገምላችሁ የኔ አሁን ይሄ 13ኛው መውጫ ቦታ ምንድነው የሚባለው من طرف ይሄንን بين የሚለውን ተውና من طرف اللسان مع اصول الثنايا السفلى ተብሎ በዘኛው በአብዛኛው እሱ ነው የሚታወቀው ማለት ነው من طرف اللسان ማለት ከምላሳችን ጫፍና مع اصول الثنايا السفلى ከታችኛው ጥርሳችን መብቀያ ማለት ነው አሁን የቅድሙ ላይ እዚህ ላይ የጧና የዳልና የታ ከምላሳችን ጫፍና ከጥርሳችን መብቀያ ከላይኛው ከላይ በኩል ካለው ብለናል ይሄንኛው ደግሞ አሁን ወደፊት የምናየው ፊደል
ከምላሳችን ጫፍና ከጥርሳችን መብቀያ የኔ ምላሳችን ጫፍ የሚረገጠው የጥርሳችን መብቀያ ግን የታችኛው ጥርሳችን ላይ ማለት ነው ከውስጥ በኩል ፈውቀ ተናያ ልዑልያ ወስፍላ ወየኽሩጁ ይወጣል ሚንሁ ከዛ ቦታ ላይ አሳዱ ሷድና ወዛዩ ዛይ ወሲን እነኚህ ሶስቱ ፊደላቶች ከዛ ቦታ ላይ ይወጣሉ ማለት ነው። አሁን ሷድን ምላሳቸው አሁን ሷድን ሶስቱ ነው የምላሳቸው ጫፍ የት ነው ያለው? ወርታች አቀርቅሮ የጥርሳችን የታችኛው ጥርሳችን መብቀያ ላይ ነው የሚረገጠው ማለት ነው። ሶ ሶ አስ አስ ሶ በዚህ መልኩ ዛ ዛ አዝ 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 اهدنا الصراط المستقيم صراط صرا صا طيب ዛ ዛ إذا زلزلت زلزا زلزالها ዛ አዝ የሆነ የሚነዝር ድምፅ አለው ማለት ነው። አዝ አዝ ሲልም እንደዛው አስ 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 የሚያፈጭ ድምፅ አለው ማለት ነው። አስ ስለዚህ ይሄ ሷድ የሚወፍር ፊደል ነው። ይሄ ዛና ዛይና ሲን የሚቀጥን ፊደል ነው ማለት ነው። እዚህ ጋር 3 ቁጥር አውጥቶታች ላይ ምንድነው የሚለው? አተናያ هي الأسنان المتقدمة الأربعة ተፊት ለፊት ያሉ አራቱ ጥርሶች ናቸው ይላል። ኢትነታኒ ሁለቱ ሚነል አዕላ ከላይ ወትነታኒ ሁለቱ ሚነል አስፈል ከታች ቅድም እንደነገርኳቸው ማለት ነው። طيب وتسمى ትጠራለች ሐርፈ ሰፊር ሐርፈ ሰፊርም ተብላት ሶፊራት ማፏጨት ማለት ነው። እነዚህ የማፏጨት እንትን ስላለው የሶፊር ፊደላቶችም ተብላ ትጠራለች ማለት ነው። አንድ ቁጥር አውጥቶታች ላይ ምንድን ነው ያለው? እስኪ ዝታ ማብራሪያ ነው ይሄ። አይው አሰፊር አለ። ሰፊር ማለት ምንድን ማለት ነው? ሁወ እሱ ሰውቱን ድምፅ ነው። ዛኢዱን ጭማሪ ሆኖ የሚመጣ ነው። የኽሩጁ የሚወጣ ሚነ ሸፈተይኒ ከሁለት ከንፈር መካከል عند النطق بحروفه የሶፊርን ፊደል በምናነብበት ሰዓት የኒ ሷድንና ዛይንና ሲንን በምናነብበት ሰዓት ከንፈራችን የሚወጣ ተጨማሪ ሆኖ የሚወጣ ድምፅ ነው። ሸቢሁን የሚመሳሰል ቢሶት ጣኢር የበራሪ ወፍ ድምፅ ማለት ነው። የሚያፏጩ ወፎች አሉ የነዛን አው ወይም ደግሞ ተሰመል ሐርፍ አልአስሊያ ሐርፍ አልአስሊያ ተብላ ትጠራለች ማለት ነው። طيب እሺ طيب 91ኛው ጥያቄ ምን ይላል? መልመኽረጁ ራቢ 11ኛው መውጫስ 14ኛው ማለት ነው። አፎን መልመኽረጁ ራቢ 14ኛው መውጫ የት ነው ያለው? 14ኛው መውጫ ከየት ነው የሚወጣው? ወማ ይኽሩጁ ሚንሁ ከዛ ቦታ ላይስ ማን ፊደል ነው የሚወጣው? طيب ያው እስካሁን ያለፈውን በደንብ ልብ እያላችሁ ነው አይደለ? እየተለማመዳችሁ ነው። المخرج الرابع عشر 14ኛው መውጫ ቦታ አሁንም ينطرف اللسان ነው ከምላሳችን ጫፍ። ስለዚህ የምላሳችን ጫፍ የተለያየ ቦታ ነው የምትረገጠው። የሁሉንም ቦታ እያየን ነው ማለት ነው። ينطرف اللسان ከምላሳችን ጫፍ ላይ ሆኖ ነገር ግን وأطراف الثنايا العليا ከላይኛው ጥርሳችን ጫፍ ጋር ቅድም ያሳለፍነው ከላይኛው ጥርሳችን ጫፍ ሳይሆን መብቀያ ነው ያለው ከሚበቅልበት ቦታ። ይሄ ግን ከጫፉ ነው። ስለዚህ የምላሳችን ጫፍና የፊት ለፊት ጥርሳችን ጫፍ ነው የሚገናኙት ማለት ነው። እዚህ ጋር ልብ በሉ። ويخرج منه ከዛ ቦታ ላይ ይወጣል يعني 3 حروف 3 ፊደል الضاء والثاء والذال እነኚህ 3 ፊደላቶች ይወጣሉ ማለት ነው። الضاء አሁን ضاء ስትሉ አሁን ምላሳችሁ የት ነው የሚያርፈው? እስኪ ሸካሩት ቸካረጋችሁት አይደለ? የምላሳችሁ ጫፍና የላይኛው ጥርሳችሁ ጫፍ ነው የሚገናኘው። ሳ ላይም እንደዛው ሳ አስ በትክክል ለሚያነብሰው በትክክል አፎን ይቅርታ በትክክል ለሚያነብሰው ማለት ነው የታችኛው ጥርሳችን ከምላሳችን ላይ ይራራቃል። የኔ የምላሳችን ከታችኛው ጥርሳችን ጋር ምንም አይገናኝም። ከላይኛው ጥርሳችን ጫፍ ጋር ነው የሚገናኘው ማለት ነው። ሳ ስንል ማለት ነው። ዛልም እንደዛው ዛል። ስለዚህ ዛ ይወፍራል፣ እነኚህ ሁለቱ ግን ይቀጥናሉ ማለት ነው። አፎን ይቅርታ ይሄ ሁለቱም ሶስቱም ፊደላቶች ለስላሳ ናቸው።
ምላሳችንን ጫፏን ወጣ አድርገን ለስለስ አድርገን ነው የምንቀራው። አሁን ቫ ይወፍራል እንጂ ግን እንደዚህ እንትን አይልም ማለት ነው። ለስላሳ ፊደል ነው። ቫ አው 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 والظالمين والظالمين إن الظلم والله لا يحب الظالمين الظا በዚህ መልኩ ማለት ነው። ሳም እነዛው ትቀጥናለች፣ ግን ከመውጫዋ አንድ ቦታ ሆኖ ግን ትቀጥናለች። ሳ ሳ ሳ አስ አስ ሳ ሲ ሱ الثواب الثائب يوم ምንድነው الثوب الثوب طيب ሌላኛው ፊደል ደግሞ ዛል ነው። ዛል አዝ ዛ ኢዛ ጃአ ኢዛ ዛ ዚ ዙ ኢዛ ስን የመጀመሪያዋ ማለት ነው። ኢዛ ዙልዚለቲል አርዱ ስንል የመጀመሪያዋ ዛል ኢዛ አዝ በዚህ መልኩ ማቅራት ይኖርብናል ማለት ነው። ጠይብ ኦኬ 92ኛው ጥያቄ ምን ይላል? መል መኽረጁል ኻሚስ አሸር 15ኛው መውጫ ቦታ ምንድን ነው ይላል። እሱን በቀጣይ የምናየው ይሆናል ማለት ነው። እሱን በቀጣይ የምናየው ይሆናል ማለት ነው። የምላስን ከምላስ ላይ የሚወጡ ፊደላቶችን በአጠቃላይ በዚህ ጨረስን ማለት ነው። ቀጥሎ ያለው ፊደላቶች ደግሞ በአጠቃላይ ከከንፈር ውስጥ የሚወጡ ናቸው ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። የመኻሪጀል ሑሩፍ ትምህርት በጣም ወሳኝ ትምህርት ስለሆነ በደንብ ተከታተሉት ማለት ወዳለሁኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.